ማማዬ ፀጉር እግዚአብሔር ይመስገን። እኔ እንዴት እንደተደሰትኩ ይኸው ምን አይዲያ ሉክ ይሄን ውህድ አለመጠቀም በጣም ይከብዳል። ውስጡ ያላቸው ቫይታሚኖች ቫይታሚን ኤ፣ ቢ፣ ሲ፣ ኬ፣ ፕሮቲን፣ አይረን፣ ካልሲየም፣ ፖታሺየም እና ፎሊክ አሲድ ነው ያላቸው። ይሄን ስቴፕ በደንብ ከተከታተላችሁት እና ካደረጋችሁት በቃ ይሁት አሁን ምን አይነት በቃ ካሜራማን ፀጉሯ ወርዶ ይጠቀለላል እንደ ዘንዶ። መልካም አልገባሽ? እንዴት አየሽ የማማ ፀጉር? በስማማ በእውነት በጣም ለውጥ አለው። የማማ ፀጉር ለውጥ አለው የለውም የሚለውን ኮሜንት ላይ አስቀምጡልኝ። ይሄ ቆዳው በጣም ነገራችሁ ላይ እንትን ለቆዳ በጣም አሪፍ ነው። በጣም ይረዘምሽ ፀጉሩን ጥሩ ያደረገ ይመስልሻል? ይሄ ትክክል ነው እንዴ? ምን ጥያቄ ነው? በጣም ያያችሁት እንዴት እንዳሳመረው ለቆዳ የቆዳን ጤንነት ለመጠበቅ ፀጉር ማሳደግ ለብዛት ቅቤ በለው የጾም ቅቤ ማለት ነው። በቃ ቅቤ በለው የጾም ቅቤ ማለት ነው። በቃ ሰላም እንዴት ናችሁ? ውድ የፍሬ ዳጊ ፋሚሊ ቤተሰቦች እንግዲህ የማርያም ከእናቷ በስተቀኝ በኩል ትገኛለች። እናቴ ግን ለኔ ሻይ የለም፣ አንቺ ብቻ ነሽ የምትጠጪው? የኔ ወርቅ ትጠጫለሽ። ለማንኛውም ሻይ እየጠጣችሁ እንዴት ናችሁ? መልካም ሰንበት ላይ እንገኛለን አይደለም? ስለዚህ ሻይ እየጠጣችሁ ለማንኛውም ነቃ ለማለት ሻይ ያስፈልገኛል። በሻይ ነው ነቃ ምለውና ይሄው ሻይን እየጠጣሁኝ ማማዬ ፀጉሯ እንደዚህ አንጨብረራ እንደዚህ ውብ ሆነ ተገኝተናል። አዎ እንደዛ ከሆነ ምን እንዳለ መገመት ነው አይደል? ምን ያለ ይመስላችኋል? ምን ያለ ነው የሚመስላችሁ? በኮሜንት ላይ ጻፉ። ይመስለናል እያሉ እየጻፉ ነው። አዎ የማማ የፀጉር ውህድ ሊሰራልን ከስንት ጊዜ በኋላ እንግዲህ የማማን የፀጉር ውህድ ይዘን መተናል። እንግዲህ እንደዚህ ጨብራራ ብላለች። የተንጨበረረችበት በምክንያት ነው። ባይዘው አንድ ነገር ላሳያችሁ ነው። አንድ ነገር ሹፕ ልበላችሁ። እንግዲህ ማማ ፀጉር የት እንደደረሰ ሉክ አሁን እንግዲህ ይሄ ሳይበጠር ምን ሳይል ዝም ብሎ የተፈታ ፀጉር ነው ይዤ የመጣሁትና የማማዬ ፀጉር በባህሪው እንደኔ ፀጉር ልክ እንዲህ ሲፈታ ምናምን ስብስቤ ማለት ባህሪ ያለው ሲሰራ ስብስቤ ማለት ባህሪ ያለው እንጂ በጣም ነው የረዘመው። እንግዲህ ይሄንን ያህል ካወራን ዘንዳ ምንድነው የማማዬን ፀጉር እንደዚህ ያረዘመው ብላችሁ መጠየቃችሁ አይቀርም። ብዙም ሰዎች እየጠየቃችሁ ነው። ፍሬ እባክሽን በድሮ ኮንቴንትሽ ተመለሽልን እያላችሁ ነው። እንግዲህ ለመመለስ እያኮበኮብን ነው። እንመለሳለን ተመልሰናል ነው የሚባለው። እንመለሳለን ሳይሆን ተመልሰናል። በነገራችሁ ላይ አንዳንዴ ምን አለ መሰላችሁ ከኮንቴንት ወጣ ስንል ግር አይበላችሁ። ከኮንቴንታችን ትንሽ ወጣ የምንልበት በምክንያት ነው ወጣ የምንለው። አንዳንድ ጊዜ ምን ይሆናል መሰላችሁ አንድ ድግስ ትደግሱና ያን ድግሳችሁ ካልተበላላችሁ በጣም ይደብራችኋል። ወይም ደግሞ አንድ ነገር ገበያ ላይ ይዛችሁ ትወጡና ካልተሸጠላችሁ ይሄኛው ነገር አዋጭ አይደለም፣ ስለዚህ ወደ ሌላው ወደሚያዋጣው እንሂድ ማለታችሁ አይቀርም። ለምን የምናቀርበው ነገር ለሰዎች በቂ አይደለም ተብሎ ስለሚታሰብ ወይም ደግሞ ያ ነገር በዛ አካባቢ ላይ አልተፈለገም ተብሎ ስለሚታሰብ ይሄን ያነሳውበት ነገር መቼም ይገባችኋል ምን ማለት እንደፈለኩኝና ብዙ ጊዜ እንደዚህ አይነት ኮንቴንቶች ስንሰራ ይሄ ሲሪየስ የሆነ ነገር ወይም እንደዚህ የፀጉር ውህድ ይሄ ምንድነው ላይፍ ስታይላችንን ምናምን በመናሳይ ሰዓት ብዙ ጊዜ ላይክ የለውም፣ ቪው የለውም፣ በደንብ እይታ የለውም። ይሄ እንደዚህ ቁም ነገር አዘል ነገር ይዘን ስንመጣ ብዙ ሰው ተመልካች የለውምና ስለዚህ ሰው ብዙ ጊዜ ምንድነው ብለን ስናይ ግን ብዙ ጊዜ እንደዚህ ቧልት ነገር ዝም ብሎ ማንኛውም ነገር የሆነ ምናምን ሲሆን ግን በደንብ ይታያል፣ ለኛም ይጠቅመናል። ሳንፈልገው ወደዛ ውስጥ እንገባለን። ስለዚህ እናንተ በምን ታግዙናላችሁ መሰላችሁ?
እንደ ድሮ እንደ ቀድማችሁ ላይክ በማድረግ ሼር በማድረግ ይሄን ቪዲዮ ለሁሉም ሰው አድርሱልን። ሰብስክራይብ አድርጉ ቻናላችንን እና ከዛ በደንብ ይሄ ደስ እያለን በሞራል አሁን በስንት ሻይ በምን ተገፍተን ነው የመጣ ነው። አሁን ይሄንን ቪዲዮ ብንሰራው ይታያል አይታይም ምናምን እያልን በስንት ነገር ነው ተመንጭቀን እንደመነሳት እና እንደዛ ነው የመጣ ነው። እንደዚህ ሆነን መተን ደግሞ ካልታየ ሞራል ይነካል። እውነቱን ነው የምነግራችሁ እኔ ሞራል ይነካል። ከዛ ዋይ ለምንድን ነው የምሰራው ቢቀርስ ይባላል እንጂ የልጄ ውህድ ሳልሰራላት ቀርቼ ፀጉሯን ሳልንከባከበው ቀርቼ የኔን ፀጉሬን ሳልንከባከበው ቀርቼ ምናምን አይደለም። ግን እናንተ ጋር መጥቶ ሰዎች እየተመለከቱት ካልሆነ ትርጉም የለውም በሚል ነው እየተውነ የመጣ ነውና ፕሊስ እባካችሁ እስቲ ለኛ ሞራል በቃ ሞራል ስለሚሆነን ይሄ በቃ ይሄ እውነታውን ግልጹን ነው የምነግራችሁ። በቃ በደንብ ሞራል ይሆነናል እንደዚህ አይነት ነገር ምንድነው ስሙ ላይክ ስታደርጉልን በደንብ ሰዎች ጋር ሲደርስልን ይሄኛውን አዩት አይደል ይሄን ወደውታል፣ ስለዚህ የኛ የምናስተላልፈው ነገር እየጠቀመ ነው ማለት ነው እንድንል ያደርገናልና የሚጠቅም ነገር ነው ይዘን የመጣ ነው እንላለን። ስለዚህ በ15 ቀን አንድ ቀን እኔ ልጄን የግድ ምንም ተባለ ማልተባለም የግድ በ15 ቀን አንድ ቀን የማማዬ ውህድ ትቀባለች። አንዱን ሳምንት ቅቤ በቀባት፣ የሚቀጥለውን ሳምንት አሁን አዘጋጀውን በቀባት፣ ከዛ አቮካዶ፣ ከዛ እንትን ምናምን እያልኩ ብቻ በየ15 ቀኑ ልጄ ፀጉሯን እቀባለሁ። በፊት በየሳምንቱ ነበረ ፀጉሯ ሲስተካከልልኝ ነበር። አሁን ግን እግዚአብሔር ይመስገን ፀጉሯ ተስተካክሎልኛል። በየ15 ቀኑ ግን ግድ ነው። ያንን ነገር እንዳሳያችሁ ከፈለጋችሁ ፕሊዝ ሼር፣ ላይክ፣ ኮሜንት አድርጉ። ከእንደገና ደግሞ ሰብስክራይብ አድርጉና የሆነ በቃ በሞራል እንድንሰራ አድርጉ። እስቲ በቃ እንደ ቻሌንጅ ያዙትና እኛም በሞራል እንሰራለን። እኔ ቃል እገባለሁ በእውነት እኔ አሁን በቃ ነገርኳችሁ እየደበረኝ ነው። ኡፋቦ ይሄ እኮ እንደዚህ አይነት ቪዲዮ እኮ ፖስት ብናደርግ አይታይም። ስለዚህ ዝም ብለን ዌስት ነው የምናደርገው ታይማችንን፣ የሰውንም ታይም ዌስት እያደረግን ሁሉ እየመሰለን ነው። እና እኛም እናንተም ደስ እንዲለን እባካችሁ ላይክ አድርጉ። እንወዳችኋለን። አሁን ወደ ጉዳያችን እንሄዳለን። ቆይ ግን ከሱ በፊት ግን እኔ የምለው ነገር አለ። እሺ ይህን ውህድ ፕሮግራም ከማየታችሁ በፊት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይሄን ያህል እንግዲህ ካወራን ዘንዳ ስለማማዬ ፀጉር ይሄን ያህል ካልኩኝ የማማዬ ፀጉር እግዚአብሔር ይመስገን በጣም ተቀይሯል፣ በጣም ተለውጧል፣ በጣም ቆንጆ ሆኗል። ዛላ ሁሉ ነገር ቆንጆ ነው የሆነው። አሁን ደግሞ አንድ በቃ በጣም የሚገርም ውህድ አግኝቻለሁኝ። ያው ሰው ከሰው አይደል የሚማረው። በጣም ብዙ ዩቲዩብ ላይ አየዋለሁኝ፣ የውጭም የሀገር ውስጥ ሁሉም ሰው ይሰራዋልና እስቲ እኔም ልሞክረው ብዬ እቺን 2 ወር አካባቢ ሞክረነዋል። በደንብ ለውጥ እኔም ፀጉር ላይ እሷም ፀጉር ላይ ለውጥ ያየንበት ቆንጆ ውህድ ይዤላችሁ መጥቻለሁ። እሱን ውህድ ላሳያችሁ ነው ዛሬ የመጣሁት። የኔ ነገር ይቅር በሉ። ይሄ ውህድ እንግዲህ ምንድነው ብለን ካለን ማማዬ ይሄ ውህድ ምንድነው? ፌኒክስ ይባላል በአማርኛ አብሽ ነው። እንግዲህ አብሽ ነው። ዞር በይና ንገሪያቸው። አብሽ እንግዲህ ለፀጉራችን እድገት በጣም አስፈላጊ፣ በጣም ምርጥ፣ በጣም ፈጣን የፀጉር ለውጥ ላይ በጣም ፈጣን ለውጥ የሚያሳይ፣ በጣም የሚያሳድግ፣ በጣም ብዙ ጥቅም አላቸው። እስቲ አሰራሩን በኋላ እነግራቸዋለሁ። ግን እስቲ መጀመሪያ ማማዬ ጥቅሞቹን ትንገራቸው። ውስጡ ያላቸው ቫይታሚኖች ቫይታሚን ኤ፣ ቢ፣ ሲ፣ ኬ፣ ፕሮቲን፣ አይረን፣ ካልሲየም፣ ፖታሺየም እና ፎሊክ አሲድ ነው ያላቸው። ዋው ናይስ ነው። እንግዲህ በዚህ ሁሉ ቫይታሚን እና ፕሮቲን የበለጸገ ነው። ይሄ ነገር እንግዲህ አብሽ ሁላችንም ቤት በቀላሉ ልናገኘው የምንችለው ዋጋው በጣም ርካሽ እንግዲህ በኪሎ እንኳን ውድ ነው በእርግጥ ግን በጣም ርካሽ በቃ ማለት በጣም የሚያስፈልገን ትንሹ በጣም ብዙ የሚሆንልን ባይዘወይ ይቺን የምታክል ነው። ይሄ እንደዚህ ሆኖ ያደረው ባይዘወይ ይቺን እንደዚህ አድርገን እንግዲህ አሁን ይሄኛው ኦሬዲ እንትን ብሏል። ላሳያችሁ በጣም በቀላሉ ልንሰራው የምንችል ነገር ነው። ይኸውላችሁ ይሄ አብሽ ታጥቦ ተለቅሞ ነው ባይዘወይ አብሽ አጣጥቤ ለቃቅሜ ነው የማስቀምጠውና ታጥቦ ተለቃቅሞ ታጥቦ ደርቆ የተቀመጠ አብሽ ነው። ይቺን አብሽ እንደዚህ አድርገን ይሄ የሞቀ ውሃ ነው። በሞቀ ውሃ እንደዚህ አድርጋችሁ ለ24 ሰዓት እኔ አሁን ትላንትና ነው ይሄንን
ትናንትና በዚህ ሰዓት ነው እንደዚህ አድርጌ ያሳደርኩት። ስለዚህ ይሄ እንደዚህ ይደረግና ተከድኖ ይቀመጣል። እኔ አሁን ይሄ ሌላ ጊዜ ያገለግለኛል። ፍሪጅ ውስጥ መቀመጥ ስለሚችል 1 ወር ያክል ፍሪጅ ውስጥ መቀመጥ ይችላል። ስለዚህ ምንድነው የማደርገው? ይሄንን ክድና አድርጌ ሸፍኜ እንደዚህ እንዲሆን አድርጌ አስቀምጠዋለሁኝ። ከዛ በኋላ እንደዚህ አይነት ውህድ እናገኛለን ማለት ነው። ከዛስ በኋላ ይሄንን ውህድ እንዴት አድርገን ነው ለፀጉር የምንጠቀምበት ነው መቼም የሚቀጥለው ጥያቄ የሚሆነው አይደለ? እንግዲህ ይሄ ለእናንተ ለማሳየት የተዘጋጀ ነው። ይሄ እንግዲህ ናጠጋበልና ሳይልኝ አያችሁት እንዴት ብራውን ሆኖ እንዴት እንዳገኘ ነው። ሲያደር እንደዚህ ብራውን ሆኖ የብራውን ውሃ አውጥቶ እቺ ትንሿ አብሻችን የምታክለው አብሽ እንደዚህ አብጣ ብዙ ሆና ነው የምናገኛት። እና እቺ ምን እናደርጋታለን መሰላችሁ? ይሄንን ከነውሃው ባይቀቀል ይመረጣል። አንዳንድ ሰዎች ሲቀቅሉ ታያለሁ፣ ግን ሲቀቀል ብዙ ነገሩ ስለሚጠፋ ባይቀቀል እንደዚህ አንድ ቀን አሳድራችሁ ይላችሁ። አያችሁት እንዴት ብዙ እንደሆነ። በጣም በቃ በቀላሉ ቤታችን ልናገኘው በምንችል ነገር ይሄኛውስ ፍሬ ምንድነው ማለታችሁ አይቀርም። ደግሞ ምንድነው ደግሞ ይሄኛው ማለታችሁ አይቀርም። ይሄ ደግሞ ማማዬን አሁን ይሄን ውህድ ከጨረስኩ በኋላ ምን እንደማደርጋት ይሄን ከመቀባቴ በፊት በዚህ ምን እንደማደርጋት አብራችሁኝ ከቆያችሁ ማሳያችሁ ይሆናል። አብራችሁኝ ብቻ ቆዩ። አሁን ይሄንን እንፍጭ። ይሄው እንደዚህ ጥለል እናደርገዋለን። ዋው ጄል፣ የአበሽ ጄል፣ የሎ ጄል ሆነች። ይሄው እንደዚህ እያደረግን እናወጣዋለን ማለት ነው። ዋው የስ 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 ወጣ ወጣ ወጣ። በስላሴ ስም ዋው አሪፍ ነው በጣም። አሁን ድጋሜ እንፈጭ ነው ማለት ነው። ይኸውላችሁ ምን የመሰለ ክሬም እንዴት እንደወጣ። ዋው ክሬም። አሁን እዚህ ላይ ምን እንጨምርበታለን ማማዬ? ምንድን ነው ይሄ? ኮኮናት ኦይል። ይሄ ኮኮናት ኦይል፣ ይሄ ኮኮናት ኦይል እንጨምርበታለን ለማማዬ በጣም ስለሚስማማት ማለት ነው። ኮኮናት ኦይል የሌለው ሰው የፈለገውን እሱ የሚስማማውን ለልጃችሁ ለእናንተ የሚስማማችሁን ኦይል የመጠቀም መብት አላችሁ። የግድ ኮኮናት ኦይል መጠቀም አለባችሁ እያልኩኝ አይደለም። ብዙ ጊዜ ጠይቁኛላችሁ ኮኮናት ኦይልስ የሌለን ምናምን ትሉኛላችሁ። ግን ቪዲዮ እኮ ጨርሳችሁ ስለማትሰሙኝ ወይም ስለማታዳምጡ ነው እንጂ ማርያምን ሁሌ የምናገራለሁ ያላችሁንና የሚስማማችሁን። ለኮኮናት ኦይል ለኔ ከተስማማ ለሌላው ሰው ላይ ይስማማ ይችላል። ለማማዬ ስለሚስማማ ለኔ ላይ ይስማማ ይችላል። እናንተ የሚስማማችሁን ሁሌ እኔ አሁን ከልጅነት እስከ እውቀት እንግዲህ እስካሁን ድረስ እንትን የምጠቀመው ጃማይካን ካስተር ኦይል ነው። ኤክስትራ ዳርክ የሚለው በጣም አሪፍ ነው። ይሄም በጣም አሪፍ ነው። ይሄንን አሁን ለኔም ለማማዬም በጣም ስለሚስማማን እንጠቀመዋለን። ይሄንን ታደርጉበታላችሁ ካለ ነው። ከሌላችሁ ሌላ እናንተ የሚስማማችሁን አሁንም በድጋሚ ነግራችኋለሁ፣ የሚስማማችሁን መጠቀም መብታላችሁ። ለእናንተ ጥሩ ነው ብላችሁ የምትሉትን ኦይል መጠቀም ትችላላችሁ። እዚህ ጋር ደግሞ ምን አለኝ? ኦሊቭ ኦይል። አሁን ኦሊቭ ኦይል ለማማዬ በጣም ስለሚስማማት ነው አሁንም ኦሊቭ ኦይል የምጨምርበት። ኦሊቭ ኦይል የማይስማማችሁ ከሆነ ከሌላችሁ ያላችሁን ኦይል አድርጉበት። በቃ ኦይል ብታደርጉበት በጣም አሪፍ ነው። በቃ ያለውን እናንተ የተመቻችሁን የሚመቸናል የምትሉትን በአጠቃላይ መጠቀም መብታችሁ የተጠበቀ ነው። አሁን ከለሩ ራሱ ሲቀየር ታውቃላችሁ። ወተት ነው የሚመስለው። ቅድም ምንድን ነበር ያለው? የአብሽ
ጄሊ ቢጫ ነበር ያለው። አሁን ደግሞ የአብሽ ጄሊ ነጭ ጄሊ ወተት የሚመስል ዋው ይታያል። አሁንማ በቃ ከቅድሙ በተለይ ጄሊ ነው የሆነው። በጣም ጄሊ ናይስ። አሁን በቃ ምርጥ ጄሊ ወጣው ማለት ነው። ይቺን ስቴፕ አሁን በደንብ ይሄን ስቴፕ በደንብ ከተከታተላችሁት እና ካደረጋችሁት በቃ እዩት አሁን ምን አይነት እንደወጣ ይኸው። እስቲ ሉክ ዋው ሉክ ማማዬ በስመ አብ ደስ ሲል። እስቲ ራስው አሁን ያ አብሽ የሚለው ሽታ ሁሉ የለም። እስቲ አዎ የለም እናቷ ነው። ቅድም እዚች ድረስ ነበረች። አሁን ደግሞ በዛ አብሽ በነገራችሁ ላይ እንትን እያለ ልክ እንደ ተልባ እየለደለደ ነው የሚመጣው። ድሮ እናታችን ክረምት ላይ ማለት ነው ማማዬ እኛ ቤት ሁሌ ክረምት አብሽ ይዘጋጃል። የበሶ የአጥሚት ምናምን እህል ይዘጋጃል። እና ይሄ አብሽ አዘገጃጀት እንግዲህ በጣም የሚገርም አዘገጃጀት ነው የሚዘጋጀው። በምን እንደሚታጠብ ታውቃለህ? ማራሽ አናውቅም። በምን ይመስላል? እስቲ ገምት። እኔ በውሃ ጎበዝ እኮ በውሃ ነው። ግን በምን ተደርጎ የሚታሸው በምን ይመስላል? ይሄ ምሬቱ እንዲወጣ የሚያደርጉበትን ያላቀው። እስቲ ቆይ አሁን እኔ ከማዳመጣችሁ በፊት እኔ መልሱን እናገራለሁ። ግን እስቲ እናንተ የራሳችሁንና የምታውቁትን እስቲ ንገሩኝ። እንዴት ነው አብሽ የሚታጠበው በየቤታችሁ? አብሽ ለመጠጥ ሲዘጋጅ አብሽ ይጠጣል ታውቃለህ? አዎ። እኔ ያው አብሽ ስለማልወድ ቤተሰቦቼንም ጎዳኋቸው አብሬ እንጂ ቤት እንትን አለም አብሽ አልወድም። በተፈጥሮ በጣም ነው የምጠላው። በግድ ነበር ድሮ የምታስጠጣኝ ታለምና አንዳንዴ በግድ ሲሆን ያስጠላልና ጠልቼው ቀረሁኝ በዛው። አብሽ የሚታጠበው ጓሳ ታውቃለህ እንዴ? ሳሩ ጓሳ ጻድቃኔ ስንሄድ አሳይቻለሁ። ማማዬ ታስታውሻለሽ? ጓሳ እሱን በሱ ነው እንደዚህ እየተደረገ የሚታሽ። የሱ ብርጭቆ ወረቀት ነው ማለት ነው። ልክ እንደ ብርጭቆ ወረቀት በቃ የአብሽ ብርጭቆ ወረቀት አቤት አንተ የጭንቅላት ፍጥረት እኮ ነው የሚገርመኝ። እና እንደሱ ተደርጎ ይዘጋጃል። ከዛ ይደርቆ ምን ብሎ እንግዲህ ተፈጭቶ ለመጠጥ ይዘጋጃልና አብሽ አጥሚት ምናምን ታዘጋጅ ነበርና አብሽ አንጠጣ ስንላት ምን ትለን ነበር? ፀጉር ያሳድጋል ትለን ነበር። ልጆች ደግሞ ፀጉር እንወደለ ሴት ልጆች እንግዲህ ሴት ልጆች ያላችሁ ትጋሩኛላችሁ። እና ሁሉም ሰው ልጅ ፀጉር ያድጋል ከተባለ ወደ ምግቡ ወደ መጠጡ የተባለውን ነገር ለማድረግ እንትን ነውና ፀጉራችሁ ያድግላችኋል ለፀጉራችሁ እድገት ትለን ነበረ። የእውነት ለፀጉር እድገት እንደሚጠቅም አውቃው ይሁን ሳታውቅ ይሁን አላውቅም፣ ግን አብሽ ስንጠጣ ፀጉራችሁን ያሳድጋል ትለን ነበረ። ታዲያ ውዱ ይሄን ይመስላል። አሁን ደግሞ እንግዲህ ማማዬን እንዴት አድርገን እንደምንቀባት ይሄኛው ደግሞ ምን እንደሚደረግ እና ምን እንደሆነ ደግሞ እስቲ ወደ መኝታ ቤት እንሂድና እንየው ምን እንደምናደርግ። ይሄንን ውህድ የምትወዱት ይመስላል። እስከ መጨረሻው እስከምታዩት ድረስ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ተከተሉ። ይሄ ማማዬ ይሄ ነገር ስትለብሽ የምትደሳሰቱ ነገር ነው የሚገርምሽ። ይሄ ልብስሽ ልብሷ እንዳይቆሽሽ እንደዚህ እናለባብሳለን። የዝናብ መከላከያ ነው። እኔ ግን ለዚህም አደርገዋለሁ። ያው እኛቹኝ እቺ መሰለች ማለት ነው። ውቢት ከይደስ አሁን ለኔ ነው ፎጣ አለ። ከዛ ይሄ ምንድነው ከተባለ ካሜራማን እኔ ልትቀቡኝ ነው እንዴ? ነቃ እሁድን ነቃ አብልን ነው ማሳለፍ ያለን። ትላንትና ነበር ባይዘው መታጠብ ምናምን የነበረባት ማማዬ፣ ግን ትላንትና በሌላ ስራ ተያዝንባትና ችላልናት። ለማንኛውም ይሄ ነገር ምንድነው ማለታችሁ አይቀርም። መጀመሪያ ከመቀባቷ በፊት ፀጉሩ ራስ ቢል ይመረጣል። ስለዚህ ይሄ ምንድነው መሰላችሁ? ቅድምም ትንሽ አብሹ ላይ ሲጨምርበት አይታችኋል። አብሹ ሲወፍርበት የሚወፍር መስሎ ስለታየኝ ጨምሬበታለሁና ይሄ ምንድነው መሰላችሁ? ምንና ምንድነው ማማዬ ንገሪያቸው። ሮዝማሪና ቅርንፉድ አብሮ ይቀቀልና ውሃው እንደዚህ ይረጫል በማጣፍ። ለፀጉር በጣም አሪፍ ያበዛል፣ ያረስማል።
በጣም አሪፍ ያረዝማል፣ ያበዛል፣ ያጠነክራል። ከነገና አሁን ደግሞ እንደዚህ ጉድር እንቀባ ስንል በውሃ ከምናርስ በውሃ ማረስ ይቻላል። አይ ይሄ ቲሸርት ግን ሲቆሽሽ ይታየኛል ዛሬ ታጥቢያለሽ ምን ያስቃል? አይ አባባልሽ አሳቀኝ። ማርያምን ሲበላሽ እየታየኝ ነው። እንደዚህ ራስ ስናደርገው ደግሞ በጣም አሪፍ ይሆናል። ውህዱን ቶሎ እንዲዋሃድ ከፀጉራችን ጋር ቶሎ እንዲገናኝ ያደርገዋልና በጣም አሪፍ ነው ይሄ። አሁን ገና መቀባት አልጀመርኩም። እጄ ላይ የነካውን ነው እዚህ ጋር ያደረኩበት። ይሁት እንግዲህ ለውጥ የለውም፣ ለውጥ አለው የለውም? ይሄን ብቻ ነገሩኝ ኮሜንት ላይ የማማ ፀጉር ለውጥ አለው የለውም የሚለውን ኮሜንት ላይ አስቀምጡልኝ። እውነት ብዙ ሰዎች ታመሰግኑኛላችሁ፣ እስካሁንም እያመሰግናችሁኝ ያላችሁ ሰዎች አላችሁ። ብዙ ለማማ መሰልላትን ውህድ እያየን የልጃችን ፀጉር ተስተካከለልን አደገልን የምትሉኝ በጣም ብዙ ሰዎች አላችሁ። እናንተንም በጣም አመሰግናለሁ። አሁን እንደዚህ እያደረግን ደግሞ እንግዲህ እየከፈልን እንቀባዋለን ማለት ነው። ይሄው ስትቀቡ ከዚህ ከስሩ እስከ ጫፉ ድረስ በስማም ክሬሙ ግን እንዴት ደስ እንደሚል። አሁን ከአብሽ እንደዚህ አይነት ክሬም ይወጣዋል ቢባል ማን ያምናል? እንዴት ደግሞ እንደሚያፍታታ ገና ከጅምሩ በጣም ነው ደስ የሚለው። የማማዬ ፀጉር ለምዶታል። እንግዲህ እንደምትወዱት ተስፋ አደርጋለሁ። እንደዚህ እያደረጋችሁ ለልጆቻችሁ፣ ለራሳችሁ አንዳንዴ ደውኛ ሴቶች ሚታይም የሚባላለን አይደለ? በዛይ ሰዓት ላይ እቺ ቅብትብት ብላችሁ እንደዚህ አሁን ደግሞ ጾም ስለሆነ ለጾም ወቅት በተለይ በጣም አሪፍ ነው። ደግሞ ጾም ላይ ያላችሁ ሰዎች ጎንበስ ማይ ያችሁት እንዴት እንዳሳመረው እንዴት እንደሚያፍታታው ብቻ እዩት እንዴት እንደሚያላቅቀው እዩት። ይሄ ቆዳው በጣም ነገራችሁ ላይ እንትን ለቆዳ በጣም አሪፍ ነው። ወይኔ ሎሚ እኮ ጨምርበት ነበር ማርዬ። ሎሚ አልጨመርኩበትም፣ ግን ሌላ ለእናንተ እኔ ረስቼ ነው። እናንተ ግማሽ ሎሚ ጨምቃችሁ ብትጨምሩበት ምናልባት የበለጠ ለፎሮፎሩ ይሄም በጣም አሪፍ ነው። ለፎሮፎር ራሱ ብቻውን በቂ ነው። ለፎሮፎር ግን ሞር ደግሞ ሎሚውን ቢኖር አይጎዳውም። አሪፍ ነው። ይሄ ይኸውላችሁ እንደዚህ ይኸውትማ ዞማዬ እንደሚያደርገው ፀጉራችሁ ይጨርስና ደግሞ አሳያችኋለሁ። እንግዲህ ስትቀቡ ከላይ ከስር ጀምራችሁ እስከ ጫፉ ድረስ ከዚህችን ደግሞ እንደዚች ማሳጅ ቆዳዋን ማሳጅ እንደዚች ቀስ ያላችሁ ማሳጅ በጣም አሪፍ ነው የሚሆነው። እየተመችቶሻል? አዎ። እየተመቸሽ ነው? አዎ። ደስ ብሎሻል? አዎ። ቅቤ በለው የጾም ቅቤ ማለት ነው። በቃ ቅቤ በለው የጾም ቅቤ ማለት ነው። በቃ እንደዚህ ቆዳውን ማግኘት አለበት። ፀጉሩ ብቻ ሳይሆን ቆዳውም እንደዚህ ክፍል እየተደረገ ውስጡን ቅበት። አሁን ምን ይቀራል እዚህ ጋር ማርዬ? ምን የቀረ ይመስላል? እንዲህ ስታየው ያልተቀባው ምኑ ነው? ስሩ ነው እንትን ነው ጫፍ አይደለ? እዚህ ጫፉን ደግሞ እንደዚህ እናደርግና ክፍል እያደረግን አሁን እንደዚህ ያቱት ሉክ ማማዬ ፀጉሬት እንደደረሰ ፀጉሯ ወርዶ ይጠቀለላል እንደ ዘንዶ ፀጉሯ ወርዶ የተባለው እኮ ለማማዬ ነው። ፀጉሯ ወርዶ ይጠቀለላል እንደ ዘንዶ ፀጉሯ ወርዶ
ሎክ ይሄን ውህድ አለመጠቀም በጣም ይከብዳል። አለመጠቀም ይከብዳል። ተነፍሶኝ ዋው ብላ ናይስ አይደል? አዎ ፀጉሯ ሐር ነው፣ ፀጉሯ ሐር ነው፣ አልተተኮሰም ገና ነው፣ ፀጉሯ ሐር ነው። ይኸው ማማዬ ፀጉር እግዚአብሔር ይመስገን። እኔ እንዴት እንደተደሰትኩ ይኸው ነው አይዲያ። ዋው ማማዬ ብድግ በይ ቁሚ። እንደዚህ አድርገን ምን ያህል እናቆየዋለን? አንድ ሰዓት ከ40 ደቂቃ እስከ 1 ሰዓት ማቆየት እንችላለን። እንግዲህ በጣም እንደወደዳችሁ ተስፋ እናደርጋለን። አጥቢያት ከ1 ሰዓት በኋላ አጥዋትና ተመልሰን እንገናኛለን። በምን አይነት ሻምፖ ደግሞ እንደማጥዋት እንግዲህ አሳያችኋለሁ ማለት ነው። እንግዲህ ደግሞ እንገናኝ ተመልሰን። እንደምታዋት እቺ ቆንጅየዋ ልጅ አያችኋት አይደለ? አያችኋት አይደል? እቺ ቆንጅየዋ ልጅ ማማዬ ነው ፀጉሩን ጥሩ ያደረገ ይመስልሻል? ይሄ ትልቅ ነው እንዴ? ምን ጥያቄ ነው? በጣም ማማዬ አለሰለሰለ አረ እስኪ ሳረደው እናቴ ተመቸሽ? ተመችቶሻል? መልካምዬ እንዴት አልገባሽ? እንዴት አየሽው ማማ ፀጉር? ተስማማ ነው በእውነት በጣም ለውጣል። አድጓላ? አዎ ሚስጥሩ እንደኛ ለኛ ልጆች እኛ እኮ እንለፈልፋለን እኮ የሚያይልን የለም እንጂ የለቀቅሽ እንዴ ታዲያ አሁን የዛሬው ለምሳሌ አብሽ ብቻ ነው፣ ሌላ ነገር የለውም። በጣም ነው ያደገው። እስቲ ዙሪ ማማዬ። ያው እንግዲህ ፀጉራችን ጋር ደርሷል። ያው ዋው እስቲ አላላላላላ ዋው ናይስ ባረከማ አሜን። እንግዲህ ይሄንን ይመስላል። ፀጉሯ ተጣጥቦ ታጥቦ ታጥኖ ተቀባብቶ ተሰርቶ እንግዲህ ወዲያው ነው ዛሬ ያሰራኋት። በወቅቱ ነበር መሰራት ያለባት፣ ግን ቀደም እንደነገርኳችሁ ቅዳሜ ዕለት መስራት ስላልቻልኩኝ ነገ ተማሪ ስለሆነች ለትምህርት ቤት የሚሆን ስራ እንደዚህ ወፈር ያለ ቁጥጥር ተሰርታ መታለች። ተጣጥባ እንግዲህ ይሄ ቆንጆ አድርጎታል። ፀጉሯ እንዴት እንዳሳመረው ጥቁራቱ ሁሉ ነገሩ ባይ ዘ ወይ እንትን ምንድነው ስሙ አብሽ በጣም ብዙ ጥቅም አለው። እንደ ቅድም የተናገርነው ለፎሮፎር፣ ለቆዳ የቆዳን ጤንነት ለመጠበቅ፣ ፀጉር ማሳደግ፣ ለብዛት ጠንካራ እንዲሆን፣ ይሄ ጫፉ ለሚደርቅ ለብዙ ጥቅም አለውና ስለዚህ ተጠቀሙበት። እንደምትወዱት ተጠቀሙበት። ስትጠቀሙበት ደግሞ ከተጠቀማችሁበት በኋላ እኔ እንደምታመሰግኑኝ ተስፋ አደርጋለሁኝ። እንግዲህ ለዛሬ ይዘንላችሁ የመጣ ነው ይሄን ይመስል ነበረ። እንደወደዳችሁ ተስፋ እናደርጋለን። ይህንን የውህድ ፕሮግራም ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስካሁን ዝግጅታችን እንደወደዳችሁ ተስፋ እናደርጋለን። በሌላ ከዚህ በተሻለ በጥሩ ቪዲዮ እስከምንገናኝ እንግዲህ እዚህ ላይ እንሰናበት። እንወዳችኋለን። ባይ ቻው ቡ